ለመሆኑ ይህንን ማንበብ ያስፈልገው ለምንድነው ካላችሁ ህገ መንግስቱ ምን ይላል በሚል እስኪ አንብበን እናስቀምጠው ብለን ነው። ምክንያቱም ከዚህ ተነስተን ሁሉ ነገሩ ዛሬም ለጭቅጭቅ ነው እንጂ ለእውቀት ስላልተጠቀምንበት እስኪ ይጠቅመን እንደሆነ በማለት ኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ህገ መንግስት በ11 ምዕራፎች የተከፈለ ነው። ምዕራፍ 1 ጠቅላላ ድንጋጌዎች የሚል ሲሆን ምዕራፍ 2 ደግሞ ህገ መንግስት እንግዲህ በምዕራፍ 2 ምዕራፍ 3 እንደዚሁ መሰረታዊ መብቶችና ነጻነቶች 3 ላይ ደግሞ ክፍል ያው 2 ማለት ነው የዲሞክራሲያዊ መብቶችን ምዕራፍ 4 የመንግስትን አወቃቀር ምዕራፍ 5 የስልጣኖች አወቃቀርና ክፍልን የሚያወራበት ምዕራፍ 6 የህዝብ ተወካዮች ምክር ቤት የሚመለከት ነው። እንደዚሁ ምዕራፍ 6(2) በሚለው ላይ የፌዴሬሽኑን ምክር ቤት ሁሉ የሚያይበት ሁኔታ አለው። ምዕራፍ 7 ያው ሪፐብሊክ ፕሬዝዳንቱን፣ ምዕራፍ 8 የስራ አስፈጻሚ አካላትን፣ ምዕራፍ 9 አወቃቀሮችን የፍርድ ቤት አወቃቀርና ስልጣኖችን የሚመለከትበት፣ ምዕራፍ 10 የናሽናል ፖሊሲ መርሆችና ዓላማዎችን የሚመለከትበት እንዲሁም መጨረሻ ላይ ምዕራፍ 11 ደግሞ ልዩ ልዩ ድንጋጌዎች ብሎ የሚያስቀምጥበት ነው ያለው። እዚህ ላይ ምዕራፍ 1 እንደዚህ ስንነካ ጠቅላላ ድንጋጌዎች ይላል። አንቀጽ 1 የኢትዮጵያ መንግስት ስያሜ። ይህ ህገ መንግስት ፌዴራላዊና ዲሞክራሲያዊ የመንግስት አወቃቀር ይደነግጋል። በዚህ መሰረት የኢትዮጵያ መንግስት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ በሚል ስም ይጠራል። አንቀጽ 2 የኢትዮጵያ የግዛት ወሰን። የኢትዮጵያ የግዛት ወሰን የፌዴራሉን የሚያጠቃልለው ነው። በዓለም አቀፍ ስምምነቶች መሰረት የተወሰነ ነው። አንቀጽ 3 የኢትዮጵያ ሰንደቅ ዓላማ። አንደኛ የኢትዮጵያ ሰንደቅ ዓላማ ከላይ አረንጓዴ፣ ከመሃል ቢጫ፣ ከታች ቀይ ሆኖ በመሃሉ ብሔራዊ አርማ ይኖረዋል። ሶስቱም ቀለማት እኩል ሆነው በአግድም ይቀመጣሉ። 2 ላይ ከሰንደቅ ዓላማው ላይ የሚቀመጠው ብሔራዊ አርማ የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦችና ሃይማኖቶች በእኩልነትና በአንድነት ለመኖር ያላቸውን ተስፋ የሚያንጸባርቅ ይሆናል። 3 የፌዴራሉ አባሎች የየራሳቸው ሰንደቅ ዓላማና አርማ ሊኖራቸው ይችላል። ዝርዝሩን በየራሳቸው ምክር ቤት ይወስናሉ ይላል። አንቀጽ 4 ላይ የኢትዮጵያ ብሔራዊ መዝሙር። የኢትዮጵያ ብሔራዊ መዝሙር የህገ መንግስቱን ዓላማዎችና የኢትዮጵያ ህዝቦች በዲሞክራሲ ስርዓት አብረው ለመኖር ያላቸውን እምነት እንዲሁም የወደፊት የጋራ እድላቸውን የሚያንጸባርቅ ሆኖ በህግ ይወሰናል። አንቀጽ 5 ስለ ቋንቋ። አንደኛ ማንኛውም የኢትዮጵያ ቋንቋዎች ወይም ማናቸውም የኢትዮጵያ ቋንቋዎች በእኩልነት የመንግስት እውቅና ይኖራቸዋል። ሁለተኛው አማርኛ የፌዴራሉ መንግስት የስራ ቋንቋ ይሆናል። 3 የፌዴሬሽኑ አባሎች የራሳቸውን የስራ ቋንቋ በህግ ይወስናሉ። አንቀጽ 6 ስለ ዜግነት። አንደኛ ወላጆቿ ወይም ከወላጆቿ አንደኛው ኢትዮጵያዊት የሆነ የኢትዮጵያ ዜጋ ነው ወይም ናት። ሁለተኛ የውጭ ሀገር ዜጎች የኢትዮጵያ ዜግነት ሊያገኙ ይችላሉ። 3 ዜግነትን በሚመለከት ዝርዝሩ በህግ ይወሰናል። አንቀጽ 7 የጾታ የአገላለጽ። በዚህ ህገ መንግስት መሰረት በወንድ ጾታ የተደነገገው የሴትንም ጾታ ያካትታል ይላል።